የልዑል እግዚአብሔር ቤተሰቦች በልዑል እግዚአብሔር ስም እንደምን ዋላችሁ? እኔም የምመሰክረው ስለ ራሴ ነው። ስሜ ምህረት ልጅ አለም እባላለሁ። የመጣሁት ከዋግምራ ሰቆጣ ነው። እኔ የሚያመኝ ነበረ ሆዴን ነበር የሚያመኝ። ሆዴ እንጀራ የሚባል ምንም አልበላም የነበረ። እንጀራ ከበላሁ ሁሌ ነበር የሚያስታውከኝ። 24 ሰዓት ነበር የሚያስታውከኝ። በቃ እንጀራ የሚባል ስበላ ያስታውከኝ ነበር። ቂጣ ነበር ምበላ ብዙ አመት። በቃ ከተወለድኩ ጀምሬ ቂጣ ነበር ምበላ። አሁን ግን ወንቅሸት ከመጣሁ ጀምሬ እንጀራ መብላት ጀምሬያለሁ። ለኔ የደረሰ ለእናንተ ይድረስላችሁ። እና ደግሞ ትምህርት በመማርበት ሰዓት ሁሌም ነስር ያነስረኝ ነበረ። ሁሌ ውጪ እቺ ደግሞ ምን ሁል ጊዜ ነው እንደ ነስር የምታነስረው እያሉ ያነስረኝ ነበር። ከዛ ደግሞ ለሊትም እያነሰረኝ ሁሌ አንሶላ ነበር ማጥብ። ከዛ እቺ ደግሞ አያልፍላትም። አንድ ቀን እንኳን በሰላም አታድርም እንዴ አንሶላ እንዳጠበች ነው የምትኖረው ነበር መባለው። ሆድ ታማሚ ቂጣ ስሜም እንኳን ምህረት አይሉኝም የነበረ ቂጣ ነበር የሚሉኝ። ያቺ ቂጣ የምትበላው ልጅ ነበር የሚሉኝ። አሁን ግን በወንቅሸት ቅዱስ ገብርኤል በአባታችን ባና ጦለት በድንግል ማርያም አማላጅነት በእግዚአብሔር ቸልነት ድኜ ተፈውሼ እገኛለሁ። ለኔ የደረሰ ለእናንተ ይድረስላችሁ። እናቴ ደግሞ ወጥ አትበላም የነበረ እንጀራ ብቻ ነው ስትበላ የነበረ። እኔ ከዚህ በመምጣቴ አሁን ወጥ እየበላች በሰላም ትገኛለች። ሆዷንም ታማሚ ነበረች። አሁን ግን ሰላም ሁና ቤታችን ምንም አይነት ነገር እህል አልነበረንም። አሁን ወንቅሸት ከመጣነ በኋላ ጀምሮ ቤታችን በበረከት ሆኖልን ሁሉም ሰላም ሆኖልናል። አባቴ ደግሞ 11 አመት አልጋ ላይ ነበር የሚኖረው። ከዛ የወንቅሸትን እምነትና ጸበል ወስጄ በ7 ቀኑ ድኖልኛል። ለኛ የደረሰው ለእናንተ ይድረስላችሁ። አያቴ ደግሞ ከሰቆጣ ወደ ባህር ዳር ሪፈር ተብላ የሀጉረሯ ላይ እበጥ ወጥቶባት ሪፈር ተብላ እዛ የወንቅሸት ቅዱስ ገብርኤል አያቴን በሰላም ዝም ብላ ሪፈር የተባለችውን ያዳንክልኝ እንደሆነ ቁሜ መሰክራለሁ ብዬ ነበረ። አሁን ሪፈሩ ታቀዶላት ወረቀቱ ወደ ሀገሯ ተመልሳለች፣ በሰላም ተመልሳለች። ለኛ የደረሰ ለእናንተ ይድረስላችሁ። እና እኔ ደግሞ በጣም ለሶስት ወራት ያህል በጣም ሆዴን እያመመኝ ወደ ላይ ጎሚት እያለኝ ደም እያስተፋኝ ነበረ። እንቅልፍ ማጥቼ ነበረ። የወንቅሸቱ ቅዱስ ገብርኤል ወይ እኔም እንደ ሰዎች እንቅልፍ ለመተኛት አብቃኝ፣ ከዚህ ደም ከማስተፋትም ያቆምክልኝ እንደሆነ ተንበርክኬ መሰክራለሁ ብዬ ነበር። ድኛለሁ። አሁን ከስተፈውሻለሁ። ለእኔ የደረሰ ለእናንተ ይድረስላችሁ። አባታችን በሰላም ወደ ግላማቸው ይመልስልን።